ካልክ የቤተ ክርስቲያንህን ሰነድ ስጠን እኮ ሰጠው እኮ ሰነዷ በመጽሐፍ ቅዱስ ነው ወንድሜ። ይኸው የእግዚአብሔር ቃል ሶሎ ስክሪፕቸር አሁን ደግሞ አክሊሉ ሮሜ 2 ላይ ደግሞ ልጨምርልህ። እስቲ ድኛለሁ እየዳንኩ ነው። የጠየቅኩ ጥያቄ እንደዚህ ነው። ድኛለሁ እየዳንኩ ነው እድናለሁ የሚለውን እኔም አንተም አንዴ ስማ እንዴ በቤተ ክርስቲያን መሰረት እኔም አንተም መጽሐፍ ቅዱስ ይዘን ልመልስልህ እኮ ነው። ሚውታል አኪ እየተስማማችሁ አንተም ስማው። እሱ እኮ አንተ ስታወራ ዘግቶ ሰማ እና አሁን ጥያቄ ነው የሚያቀርብልህ። ችግር የለም። እሺ እኔም አንተም መጽሐፍ ቅዱስ ይዘን ማውራት እንችላለን። እኔም አንተም ግን መጽሐፍ ቅዱስ ይዘን ስናወራ እየሰማ አይደለም ባይዘው የሚወራው ነገር አኪ ሚዩት ነህ። እንደገና ደግሞ እያወራ ነው። ቆይ አንዴ ስማው። ሊጠይቅ ነው። እባክህ መጀመሪያ ጥያቄውን ስማና ከዛ በኋላ ነው መመለስ ያለብን። እኔም አንተም መጽሐፍ ቅዱስ ይዘን እናወራለን። እኔም አንተም መጽሐፍ ቅዱስ ይዘን ስናወራ መጽሐፍ ቅዱሱን አንተ በተለያየ መልኩ ትቃኘዋለህ። በቤተ ክርስቲያን መስፈርት በራሱ መሰረት ማለት ነው። ኦኬ፣ በቤተ ክርስቲያን በራሱ መስፈርት መሰረት ካንተ በፊት ይሄንን ያልከውን ነገር ካንተ በፊት በዚህ መንገድ የተረዳ ሰው ያስፈልግሃል። ከአባቶችም ይሁን ምናምን በቤተ ክርስቲያን ትምህርት ውስጥ ካንተ በፊት አንተ ይሄን ቃል ከመጠቀም በፊት ይሄንን ቃል ካንተ በፊት የተጠቀመ ሰው ያስፈልግሃል። ኦኬ፣ በዚህ መንገድ ድነትን የገለጸ ማለት ነው። ስለ ድነት ስለሆነ እያወራን ያለ ነው። ከዚህ የተነሳ ድኛለሁ እየዳንኩ ነው እድናለሁ ብሎ አንተ እያስረዳህ ያለውን ነገር ፎርሙሌት ያደረገ የቤተ ክርስቲያንን ሊቅ አሳየን እስቲ። ያው እሺ፣ ከሱ ላይ እስቲ ድኛለሁ እየዳንኩ ነው እድናለሁ የሚለውን ከሱ ላይ አሳይ እስቲ። እንደው ሮሜ 2 ያውጣልኝ። ሮሜ 2 ያውጣልኝ። ሮሜ 2 ያው ላንብብልህ ወንድማችን። ሮሜ 2 ከ6 ጀምሬ አንብብልሃለሁ። እርሱ አለ ለእያንዳንዱ እንደ ስራው መጠን እንደ ስራው ይከፍለዋል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል አለ። በመጽናት በበጎ ስራ በመጽናት ለአመፃ በማይታዘዙ እንጂ ለእውነት በማይታዘዙና በአድመኞች ላይ ቁጣና መቅሰፍት ይሆንባቸዋል። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቅ ይሆንበታል። አስቀድሜ በአይሁዳዊ ደግሞም በግሪካዊ ሰው ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብርም ሰላምም ይሆንላቸዋል። አስቀድሜ ለአይሁዳዊ ደግሞም ለግሪካዊ ሰው እግዚአብሔር ለሰው ፊት አያደላም ብሎ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። በመጽናት በበጎ ስራ በመጽናት ምን ነበር የጠየቅኩ አክሊል? እኮ አባቴ ጳውሎስ እኔ አባቴ ምን ነበር የጠየቅኩ ነው ያልኩ። ድኛለሁ የዳንኩ ነው እድናለሁ አይደለም ብለህ ይሄን አስረዳኛለህ ያልከው ምንድን ነው ያሳየኸኝ? አሁን ያሳየው ምንድን ነው? አንድ ለዳነ ሰው በበጎ ስራ መጽናትን አይሁን በበጎ ስራ መጽናት ድነትን እየፈጸምኩ መሆኑን አንድ የሚያሳይ ነው። በበጎ ስራ መጽናት እንዳለብህ በማይጸና ደግሞ እንደሚቆረጥ የሚናገር የመጽሐፍ ቅዱስ ክፍል ነው። መዳንን በክርስቶስ ኢየሱስ አግኝተህ በጎ ስራ ደግሞ መጽናት ደግሞ አክሊሉ ይሄን ታገኛለህ ማለት ነው። አክሊሉ ያንተን ሐሳብ ይዘህ መተህ ድኛለሁ እየዳንኩ ነው እድናለሁ የሚለውን ሐሳብ ይዘህ መተህ መጽሐፍ ውስጥ አነበብከው እንጂ መጽሐፉ የሚለውን ነገር አይደለም እያልክ ያለው። ስለዚህ ቆይ አክሊሉ ተረጋጋና ስማ፣ አንዴ ቀስ ብለህ ስማ። መጽሐፉን አንድ ሰው ይዞ መጥቶ ይኸው አሁን እኔ ለምሳሌ ይሄ ድኛለሁ እየዳንኩ ነው እድናለሁ አይደለም የሚለው አልኩ። እኔ እዚህ ጋር መጥቼ ማለት ነው ይሄ የሚናገረው ስለሌላ ነገር ነው አልኩ፣ ተቃወምኩ። ስለዚህ አንተ ይሄንን ጥቅስ ይዘህ ከአንተ በፊት አክሊሉ እባክህ እየሰማህ አይደል? ከአንተ በፊት ይሄንን ጥቅስ ይዞ ድኛለሁ እየዳንኩ ነው እድናለሁ ያለ ማን ነው? እስቲ ከአንተ በፊት ይሄን ጥቅስ በዚህ መንገድ የተረዳ ሰው ማን ነው?
ድኛለሁ እየዳንኩ ነው ድናለሁ በሚል የተረዳ ጳውሎስ ከአንተ በፊት የጳውሎስን ይህን ንግግር ይዞ ድኛለሁ እየዳንኩ ነው ድናለሁ ያለው ማን ነው ያልኩህ? ጳውሎስ የእምነት አባቴ ነው። ገብቶሃል? እኔ በቃ አሁን ሚውት አድርግና ስማኝ አንዴ በቃ ሚውት አድርግና ስማኝ አንዴ ሚውት አድርግና ስማኝ አንዴ ሚውት አድርግ። ሰምተው ማታ ከሆነ ምናልባት አሁን ያደረግከውን ሰምተህ ማታ ከሆነ ሌላ መመዛደቁት አልገባም። ምን ይኸው እኮ ማስረጃ አለኝ እኮ አኬ። አሁን ደግሞ ቆይ እሱ ይናገር። ቆይ አንዴ አኬ ሚውት አድርግ ያለው አይ አንደኛ መስማት አይችልም እና አሁን ካሜራህም ተዘግቷል። ሶ አርፈህ ስማ መጀመሪያ እና የሚባለውን ነገር ሳትሰማ ዝም ብሎ አይወራም እኮ ወንድም። አሁን ያደረግከውን ነገር አንተ እንትን የሚያደርገው ይሄ ሰው ኧረ አንድ በለው አስኪ አንድ በለው። ኧረ አክዬ ተራ በተራ አውራ። ቆይ አሁን ተራው እኮ እሱ ነው። ቆይ ጠየቀኝ መልስ ሰጠው እኮ እኔ ላውራ። አንድ ጊዜ ሚውት አድርግ። አንተ ማይኩን ዝጋው ነው ያለ። ስርዓት አድርገህ ነው መናገር። በስርዓት ነው ማውራት ያለብህ። ኧረ አኬ በስርዓት እያናገርን ነው። ኧረ ተው በስመ አብ። ከዚህ በላይ ለኢየሱስ። አንዳንድ ሰዎች ግን ቆም ብላችሁ ራሳችሁን ራሱ ትሰሙታላችሁ። እሺ ቆይ ሳይመለስ አላወራውም። ይሄንን ወጣ ባይዘዌ ትዝ ይላችኋል። ሸልፌክስ አኬን ጠይቆ ይሄን ጥያቄ እቺኑ መልስ ነው ያለው። እቺኑ ነው ያለው። እቺኑ ማለት ነው። የለም ሊመጣ አይችልም። ከአባቶች ምናምን ልታመጣ አትችልም። እንደዚህ ብሎ የተረጎመ አንጡት እየተባላችሁ ነው። ጸሎት ገና ገባ። ጸሎት አማኒሻ ከተመቸ በሚመች ሰዓት ግባ። ኦርቶዶክሳውያን ግቡ። ዛሬ አስረዱን። እሺ በድነት እናወራ ስትሉን ነበር። ኦኬ እሺ ብለን ያውና ድነት በኦርቶዶክስ እስቲ አስረዱን የሚል ሩም ከፍተናል። እንግዲህ ስትጠየቁ ግን ለመመለስ መዘጋጀት አለባችሁ። በቃ አሁን ይሄ እንደሌላው ቦታ አይደለም። ለተናገራችሁት ማስረጃ አምጡ ትባላላችሁ። እንዴት ናችሁ? ምንድነው ቃሉን ማተቀበሉት? እንትን አስጨዋችሁት እኮ ምን አደረገ? እንዴት ናችሁ? ደህና ናችሁ? እንዴት ነው እንዴ? መጽሐፍ ቅዱስን አተቀበሉትም እያነበበ? አይ እኛ እኮ መጽሐፍ ቅዱስን አንቀበልም አላለውም። ግን አሁን ሁል ጊዜ እነዚህን 4 ዓመት አንድ ነገር ስንላቸው ይሄንን እንደዚህ ብሎ የተረጎመ ይላሉ ብዙ ጊዜ ማለት ነው። ኦኬ ድነናል እየዳንን ነው ምናምን የሚል ነው። አዎ ከዚህ በፊት እንዲህ ብሎ የተረጎመ አባት አለ ወይ ተብለው እየተጠየቁ ነው። ኧረ እኔ ማውቀው የለኝም፣ ግን አባ ገብረ ኪዳን ሲሉት ነበረ። ያን ያለውን ነው እየተቀበለ ሰው የሚለውና እግዚአብሔር ይባርክ። ማውቀው ነገር የለኝም። መጽሐፍ ይኖር አይኖር አላነበብኩትም። ግን እውነት ለመናገር አሁን እሱ ያነበበው ቃሉን ትቀበሉታላችሁ ወይስ አትቀበሉትም? እሱ ነው ጥያቄ። እኔ ያነበበውን ቃል ትቀበሉታላችሁ ወይስ አትቀበሉትም? በትክክል እንቀበለዋለን። ግን እሱ እድኛለሁ የዳንኩ ነው እና ደግሞ ድናለሁ ለሚለው ስለጠቀሰ እንደዚህ ብሎ የተረጎመ ሰው አንጣን የተባለው። ኦኬ አይ ከሆነ እንደዛ ሚል እኔ በትምህርት ደረጃ የተቀመጠ አይመስለኝም። ግን ያው ምክንያቱም የገለጸበት ሁኔታ ምንድነው መሰላችሁ? በእኛ ቤተክርስቲያን ምንድነው አሁን እንድናለ የዳንኩ ነው የሚል የተጻፈ ነገር የለም። ግን እንዴት ነው የምናምነው እኛ? የሰው ልጅ መጀመሪያ ካመነ በእምነቱ የሚያገኘው ጽድቅ አለ። የመጀመሪያው ማለት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምኖ በስጋ መምጣቱን ወይም መወለዱ ተድንግል ማርያም እንትን የሚለው ያ ትምህርቱን በሙሉ ተተቀበለ በኋላ የእግዚአብሔርን ትምህርቶች ይቀበላል ማለት ነው። እሱን ያዛ በኋላ ያምናል። ያ ሰው ባመነ በዛ የሚያገኘው ጽድቅ አለ። ያ ጽድቁ ግን
ፍሬ ካላፈራበት ይቆረጣል ነው የሚባለው። በእኛ ይቆረጣል ማለት ኃጢአት ወይም ደግሞ ዝም ብሎ ቁጭ ቢል ያ ጽድቅ አግኝቻለሁ ብሎ ሰነፍ አይጸድቅም ነው የሚባለው። ገለባ አይበቅልም ሰነፍ አይጸድቅም ይባላልና ቁጭ ቢል ያ ሰው ያ ጽድቅ አይቀጥልም ነው ይቆረጣል ነው። ምክንያቱም አብርሃም ጸድቆ ይስሐቅን ሰዋል ቢል ቢያቋርጠው እዛ ላይ ይቋረጣል። ወይም ደግሞ ጴጥሮስ አምኖ ነበረ እኔ እስከ ሕይወት ፍጻሜ ከተልሃለሁ ብሎ ነበረ፣ ግን በኋላ ካደው። ያ ግን በዛው ቀጥሎ ቢሆን ይቆረጣል። ያ ያመነው ጴጥሮስ ይሁዳ የጥፋት ልጅም ስላልተመለሰ እንጂ እንደዛ ስለሆነ የሰው ልጅ ይወት የኛ ጥያቄ እኮ አሁን ቶሎ ብለው እናንተ አሁን ኦርቶዶክሳውያን የሚሄዱት ይቆረጣል በቃ ማለት ገጀራ ይዘው ነው የሚሄዱት። ከዛ ለመቆረጥ እኮ ይቆረጣል ማለት ይኮነናል ነው ቶታል ይኮነናል። ቆይ ሰማኛ ለመቆረጥም ለመኮነንም መጀመሪያ መጽደቅ ያስፈልጋል እኮ አይደል እንዴ? ያለ ነገር እኮ ነው የምታጣው። እኛ ያለ ነው አንድ ሰው በጨለማ ነው። ከጨለማ መጀመሪያ ወደ ብርሃን መምጣት አለበት። ከጨለማ ወደ ብርሃን የሚመጣው ደግሞ ክርስቶስን በማመን ነው። የክርስቶስ ጽድቅ ተቆጥሮለት ነው። እና እኛ መጀመሪያውን እየጠየቅን ያለ ነው ይሄ ድነት የሚባለውን ነገር እንዴት ነው? ድነት በኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው? አሁን ቅድም ቃል ምን አለ? ማነው አኬ ምን አለ? ክርስቶስን ተቀብዬ አለኝ። ጽፌ ነበር ይሆናል በቃ ስቀበለው አለ አምኜ አለ። እና ኦኬ እሺ መቼ ነው ክርስቶስን የተቀበልከው? መቼ ነው ክርስቶስን ያመንከው? ምን ብለህ የሚል ጥያቄ አለን። አሁን ያ መጀመሪያ ከምኑ ጋር ስንጀምር ማለት ነው ከድነት ከሚለው ጋር ስንጀምር፣ አሁንም አንተ ያው ከቃልዬ ጋር እንድትወያዩ ቃልዬ ካለ ቃልዬ ወረደ መሰለኝ። እስቲ አንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ በጨለማ ያልዳነ ሰው እንዴት ነው የሚድነው? ድነት እንዴት ነው የሚለውን እስቲ ንገረን። እስቲ አንተ ደግሞ እንስማ እስቲ። ጨለማ ውስጥ ያለ ስትል ላይክ ሃይዛብ የሆነ ማለት ነው። በቃ ቶታሊ ምንም አያምን ሰው ብትለይ ያልከኝ ነው ያለ። ያ በቃ ማንም ሰው በክርስቶስ ካልሆነ በስተቀር ማለት አዳማዊ ሆኖ አይድንም አይደለም። አይድንም። አዎ ከአዳማዊነት ወደ ክርስቶስ የሚመጣው እንዴት ነው? መጀመሪያ ትምህርት ያ ሰው ሬዲ ከሆነ ለማመን ትምህርት ይሰበካል ማለት ነው። በቤተ ክርስቲያን እኔ ማቀው ትምህርት ይሰበካል። የራሱን የቻለ የቤተ ክርስቲያን አማደ ምስጢራት የሚባሉ አሉ። አንድ ሰው ለማጥመቅ ያ ነው የሚነገረው። መጀመሪያ የሚሰበከው ያ ነው። ያወጣ መጽሐፍ ቅዱስ የወጣ ቃሎች ነው የድነት የወጡ ማለት ነው። እነሱ ስለ ድነት የሚያወሩ ናቸው። እነሱም በሙሉ አማደ ምስጢራቶች በደንብ ይሰበከዋል። ይህ ሰው ያን ሲያምን ድነቶቹ ያሉትን እነሱን ሲያምን ወደ ምን ነው የሚሄደው? ወደ ጥምቀት ነው የሚሄደው ማለት ነው። ካመነ በኋላ ጥምቀት ይጠመቃል። ከዛ ስጋው ደግሞ የሚባል አለ በእኛ ቁርባን ማለት ነው። አላቅም በእናንተ ግን አለ። እሱን ስጋው ደሙን ያቀብሉታል ማለት ነው። መንፈስ ቅዱስ ራሱን የቻለ እንትን ስላለው እሱ ሚስጥር ብዙ ስለዚህ ጥልቅ ያን ያክል እውቀት የለኝም፣ ግን አለ ራሱን የቻለ ትምህርት አለው የሱ ስጋው ደሙ ወይም ቁርባን ማለት ነው። ስለዚህ እሱን ይቀበላል። ህይወትን ልጠይቀው በቃ እንደ ግለሰብ ላምጣና እንግዲህ እንደ ግለሰብ ላምጣና ወይ ቃልዬ በቃ በጣም እያስወጣው ነው እንትን እንደ ግለሰብ ወደ አንተ ላምጣውና መቼ ነው አንተ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሻገርከው? ምን የሚለውን ስብከት ሰምተህ? በሐቅ ነው ግን እኔ የሚያምኑ ሰው ቤተሰብ ነው ያለ። የሚያምኑ ስለ በእኛ ቤተክርስቲያን የሆነቱን ላወራ ምንም አልዋሽም። በእኛ ቤተክርስቲያን እምነት የሚያምኑ ቤተክርስቲያን በቤተክርስቲያን በስጋው ደሙ ምንም በዝሙት ያልሄዱ ከሆነ ንጹህ ነው ይባላል ቤተክርስቲያን። ወይም በእንትን ቢወለድ ችግር የለም የክርስቲያን ልጅ ሆነ ይላል። የክርስቲያን ልጅ ሆነ ማለት ምክንያቱም የክርስቲያን ልጅ ከሆንኩ እኔ ሃይዛብ አልባልም። ምክንያቱም ተክርስቲያን ነው የተወለድኩት። ግን ምንድነው ተክርስቶስ ጋር ሞትን እንትን ለማለት ምን ያስፈልገኝ? ጥምቀት ያስፈልገኛል ማለት ነው። ያስጠምቁኛል የእግዚአብሔርን ትንሣኤ ለመካፈል ማለት ነው። አይተው ከሆነ እንትን ላይ ተክርስቶስ ጋር ትንሣኤ ለመፈጸም እንትን እናደርጋለን። ጥምቀቱን በመንፈስ ቅዱስ የሥላሴን ልጅን የኢየሱስ ክርስቶስ ልጅነት ለማግኘት ወይም ደግሞ በወልድ በመንፈስ ቅዱስ እኔ ማደር አለበት። ምክንያቱም ያ የነበረው የኔ
ምክንያቱም እኔ ራሴ የክርስቶስ መሆን አለብኝ፣ መዋጀት አለብኝ በመንፈስ እኮ ቅዱስ። አሁን አንተ እየነገርከን ያለ ነው እምነት እኔ በቤተሰቤ ነው ምድነው ነው እያልከን ያለ ነው ማለት ነው እንጂ አሁን ቤተክርስቲያን አንድ 30 ሰከንድ ስጠኝ። እሺ ይሁዬ በቤተሰብ እምነት አምነህ ዳንክ አንተ በእናትና በአባት። እሺ በእናትና በአባቴ እምነት እና ቆይ አንድ ያስጨርሰኛ። እናትና አባት አምነው ሳይሆን የእሳቸው እናትና አባት ያንተ አያት አመኑላቸው። ያንተ አያማትን ደግሞ የሌላ እንግዲህ ቅማንት ቆይ መልሼ እመጣለሁ። እሺ ስራውኝ ነው እመጣለሁ። እሺ እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን 95% ወይም 98% ቅድመ አያቶቻቸው ነው ያመኑትና የዳኑት እንጂ ማንም አምኖ አይድንም። ጨረቃ ሰላም ነው። ከነሱ ጋር እያወራን ሰላም ሳንንሽ ኤርፎን ካረግሽ እንትን በይው። ኤርፎን ካደረግሽ ጨረቃ ኤርፎን ካረግሽ አኬ አንተ እኮ በጣም አትሰማማ። አሁን እሳችም ያሉ ልጆች አኬ እየሰማ አይደለም አሉ። አኪሻ ወንድማችን ህፃን አይጠመቅም የሚል ሀሳብ ነው። አላምንም ነው ምንድን ነው አልገባኝም። ንገረኝ እስኪ። አይ አንተ ቅድም ያልከኝ ምን መሰለህ? አሁን ቅድም ጽፌው ነበር መጀመሪያ ላይ ያልከኝ ማለት ነው። እንዴት ነው ድነት በቤተክርስቲያን ብዬ ስለ አንድ ሰው ክርስቶስን አምኖ አለ ከዛ ተቀብሎ ይድናል አልከኝ። አዎ እኔ ደግሞ ምን እላለሁ? እሺ አኪዬ መቼ ነው ምን ተብለህ ተሰብከ ነው ኢየሱስ ክርስቶስ ጌታ እንደሆነ ሰምተህ ከዛ በልብህ አምነህ በአፍህ መስክረህ ነው ዳንከው? አይደለም። አሁን ይሄ ላላመነ ሰው ወይም ደግሞ እኔ ቤተሰቦቼ አማኝ ስለነበሩ አስተውል፣ አማኝ ስለነበሩ አክሊሉ አይጠመቅ የሚል የመጽሐፍ ቅዱስ ሐሳብ ካለ አምጣና አሳየኝ። እኔ ደግሞ ይሄን ሐሳብ የሚደግፉ አንድም ሁለትም ጥቅሶች አመጣለሁ እኔ። እናንተ ደግሞ ምንድነው የምታመጡት? ይሄን ጥያቄ ካመጣችሁ ሕፃን የአማኝ ቤተሰብ ልጅ አይጠመቅ ሕፃን አይጠመቅ የሚለውን ሐሳብ የሚደግፍልህ መጽሐፍ ቅዱስ ማስረጃ መጣሃለን። እሺ ችግር የለም ግን በአዲስ ኪዳን ሎጂክ ነው የሚሆነው ማለት ነው። እሺ በአዲስ ኪዳን በአዲስ ኪዳን እንግዲህ በትንሹ ጳውሎስ ጌታን ካገኘበት ጊዜ ጀምሮ እስከኖረበት ጊዜ ድረስ ከ30 ወይም እስከ 33 ዓመት ድረስ የሚያክል ቆይቷል እንበልና በቃ እና 30 ዓመት በቤተ ክርስቲያን አሳልፈዋል ማለት ነው መስዋዕት ከመሆኑ በፊት። እና በእነዚህ ጊዜያቶች ውስጥ ደግሞ እንደምታውቀው ደብዳቤ ጽፈዋል፣ አስተምረዋል፣ በቃልም አስተምረዋል፣ እንደገና ደግሞ ደብዳቤም ጽፈዋል። እና ስታየው በዚህ በሐዋርያት ሥራ ጀመረ ሳያምን የዳነ አለ። በጣም ጥሩ። እነሱ የመጀመሪያዎቹ ክርስቲያኖች ናቸው። ሲጀመር የሐዋርያት 12 ላይ ብትሄድ ወንድማችን የሐዋርያት 12 ላይ ከ37 ላይ ጀምሮ ላንብብልህ እና ሌላም ደግሞ ማስረጃዎች ጥቅሶች የምትሰጠኝ ሳያምን የዳነ ነው የምትሰጠኝ ማለት ነው። ምን ማለት አልገባኝም። ሳያ እኮ አሁን እንግዲህ አልኩ እኮ እንግዲህ ጳውሎስ ቢያንስ 30 ዓመት ቆይቷል አልኩ እኮ ላንብብልህ። እንዴት እኮ አንተ ነህ የምትመልሰው አክዬ፣ ቀስ በለህ ችግር የለም ሰዓት እሰጥሃለሁ። በእነዚህ በ30 ዓመት ጊዜ ውስጥ ጳውሎስ ሲያስተምር ወይም ደግሞ ሐዋርያትም ሲያስተምሩ ሲጽፉ በቃልም ቢሆን ወይም በጽሁፍ ሳያምን የዳነ አለ ብለው አንድ ቦታ ታገኛለህ ወይ? ማለት ማመን ህፃን ማመን እኮ አይጠበቅም። የአማኝ ልጅ ይጠመቃል ነው። ላሳየህ እኔ የእሱን ማስረጃ ነው። እሺ እንግዲህ አሁን የምታሳየኝ የእኔ ጥያቄ ግን ሳያምን የዳነ ሰው አለ ወይ? ጌታን ሳይቀበል በልቡ አምኖ ሳያምን የዳነ ሰው አለ ወይ የሚለው የለም፣ አይኖርም። የአማኝ ልጅ በአባትና በእናቱ እምነት ይቀደሳል ይላል መጽሐፍ ቅዱስ። ስለዚህ ደግሞ ይሄን ደግሞ የሐዋርያት 12 ላይ ለማን ነው የተናገሩት? ይሄ መንፈስ ቅዱስ በወረደ ጊዜ
ምን እናድርግ ሲሏቸው ምን እንደተናገሩን ላንብብና ላስረዳ ነው ከመጽሐፉ። ይህንን በሰሙ ጊዜ የሐዋርያት ሥራ 2:37 ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አላቸው። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል አለ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቁም ላሉ ሁሉ አላቸው ይላል ነውና አላቸው ይላል። ለእናንተና ለልጆቻችሁ አለ። ልጅ አይጠመቅ የሚለውን ሐሳብ የሚደግፍላችሁ መጽሐፍ ቅዱሳዊ ጥቅስ አምጡ ነው እኮ እያልኳችሁ ያለሁት እኮ። አሁን አንተ እዚህ ላይ ሳያምኑ ዳኑ የሚል ነው እንዴ ታዲያ ያለው? ታዲያ ያመኑ ያመኑ ቤተሰብ የቤተሳን ኢየሱስ ክርስቶስ ነው። የቤት ራስ ደግሞ ወይ አባወራ ነው። እሺ በዛ በአባወራው እምነት ወንድሜ ቆይ በአባወራው እምነት ቤተሰቦቹ ሲያምን ቤተሰቦቹ የሚጠመቃሉ እኮ አለ ወይ እዚህ ጋር የሚል አለ ወይ ነው። እሺ ቁጥር 41 አንብበው። አንተ 39 ላይ ብቻ ነው ቆመ ያነበብከው። ቁጥር 41 አንብበው። ምን አልኩኝ? እሺ ብዙ ሌላ ቃልም መለሰላቸው መሰከረና ከዚህ በጠማማ ትውልድ ዳኑ ብሎ መሰከረላቸው ይላል። እሺ 41 ቀጥል። አንብብልኝ አንተ የገባህን አስረዳኝ እኮ አንተ ላይ ጨርሰው ብዬ ነው። እስከ 39 40 እሺ እስከ 40 አነበብ። አሁን 40 ቃሉን የተቀበሉ ተጠመቁ ይላል። በዚያን ጊዜ ነፍሳት ተጨመሩ ይላል። አዎ ስለዚህ ቃሉን ምን ያሉ ነው የሚለው? ቃሉን የሰሙት እነዛ ልባቸው የተነካው ሰዎች ቃሉን የተቀበሉ አይደለ? እና ምንድን ነው እኮ ስለዚህ የትም እንድታሳየኝ የምፈልገው እኔ አሁን ተስማምቻለሁ እኮ። እንዴት ነው ጌታን የሚድነው ስለ አንድ አምኖ ተቀብሎ ባልከኝ ተስማምቻለሁ እኮ አኪዬዋ። አሁን አማኝ አይደለ ወንድሜ? ይኸው ላስረዳ በቀላሉ በቃ ይኸው እዚህ ጋር እኔ አሁን እዚህ ጋር አማኝ ነኝ አይደለ? ልጅ ወለድኩኝ። የእኔ ልጅን ወስጄ አስጠምቀዋለሁ። ይሄን አታድርግ የሚል የመጽሐፍ ቅዱስ ክፍል አለ ወይ? ታዲያ እናንተ እኮ ፈቅዶ ነው ሰው ማድረግ የለባችሁም የሚል ወንድማችን፣ ይሄን ማድረግ የለብህም ይሄንን ለምን ሕፃኑ አስጠመቀው የሚል የሚደግፍላችሁ መጽሐፍ ቅዱስ ማስረጃ አላችሁ ወይ? እኔ እሱን እመልሳለሁ በኋላ ችግር የለውም። ግን እናንተ ብዙ ጊዜ አኪዬ ቆይ አንዴ እሺ ቆይ አንዴ ቆይ አኪዬ እናንተ የምትሉት ብዙ ጊዜ አሁን ዛሬ እናንተ ናችሁ እኮ የምታስረዱን። የእኛንማ ሺህ ጊዜ ተናግረናል እኮ አኪዬ። ዛሬ ድነት ቆይ እንስማማ ቆይ ዳኪዬ እኔ እንዳንተ መከራ እኔ ጫን ስላልፈለግኩ ነው። አሁን እንድናወራም ስለፈለግኩ ነው። የእኛን ሺህ ጊዜ ጠይቃችሁናል። ዛሬ ድነት በኦርቶዶክስ እስቲ አስረዱን የሚል ነው አኪዬዋ። የእኛን አንተ ራስህ ታውቀዋለህ እኛ ምን እንደምንል ማለት ነው። አሁን ጥያቄ ግን የኔ አኪዬ ጥሩ ተናግረሃል። ቅድም ተቀብዬ አምኜ ነው የዳንኩት ስላልከኝ አው በጣም ጥሩ ነው እደግፋለሁ ያልኩና ኦኬ እንደዛ ከሆነ ታዲያ አኬ ምን ሰምተ ነው አምነ የዳንከው? አንድ የኔ ጥያቄ። ሁለተኛ ደግሞ በኦርቶዶክስ በጣም ጥሩ ጥያቄ የሚሉት ነገር አለ። አንድ ሰው አትጨንበትም እምነትን ፈቅዶ ነው እሺም እምቢም ማለት አለበት። እንደዛ ካልሆነ እያሉን እኛን ይወቅሱናል። ታዲያ አንተ ከየት አንተ ነው ያመንከው ወይስ ቤተሰቦች ናቸው? ታዲያ ፈቅደህ ነው ወይስ? በጣም ጥሩ ይኸውልህ አንደኛ ቆሮንቶስ 7 ላይ በቤተሰብ እምነት ልጆችም ይቀደሳሉ ይላል እና ድነዋል ማለቱ ነው እሱ። ሲሄደን እናየው እስቲ ያውጣ አንብበው። እሺ አንተ ደግሞ የምታሳየኝ ምንድን ነው? አንተ ደግሞ የምጠይቅህ ሕፃን አይጠመቅ የሚለውን ሐሳብ የሚደግፍልህ የመጽሐፍ ቅዱስ ግን ካመጣ እኔ አደንቃቸዋለሁ። አንተ ያመነ የተጠመቀ ይድናል። በቃኒማ ጌታ እሱ የተናገረው ለምንድን ነው? ከፍ ብለህ አታነበው? ጌታ ከሞት ከተነሳ በኋላ ለምን ተናገረው ይሄንን ብለህ አሁንም መረዳት አለብህ እንጂ ሕፃናት አይጠመቁ የሚል በቃ አንተ አለ ካልክ አቅርብ። በቃ አንተ ነህ እኮ መጠመቅ ማቅረብ ያለብህ አንተ ነህ። እቺ ልትለኝ ነበር የፈለኩት ወንድሜ።
ቆይ አሁን ይኸውልህ እናየዋለን። እሱ ነው አቦ ወይም ካልሆነ ወይም ወይ ይቀር አሁን አንደኛ ቆሮንቶስ 7 የምጠይቀን የምመልስ ከሆነ መልስ፣ ካልሆነ ግን እንግዲህ ወይ ሌላ ሰው ይግባ። አሁን የኔ ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነት 3 ደቂቃ ሰጣለሁ። ይሄ ሁሉም 144 ሰው እየሰማ ድነት ማስረጃውን ስጠኝ። ምን የትኛውን ማስረጃውን? ሕፃን አይጠመቅ እንደውም ሕፃናትን ተዋቸው ወደ እኔ የሚመጡ ዘንድ አትከልክሏቸው ይላል። ቃልዬ ምን ይሻላል? ማስረጃ አምጣ። ቃል ነው የሚወስንብህ። ምን ይሻላል? ይቆይ ወይስ? እስቲ አክሊሉ ሰላም ብያለሁ። አክሊል እንዴት ነህ? አኬ በአንተ ላይ በጣም ማሾፍ የምንችል እኛ ነን። ይልቁኑ አሁን በሰላም ተወያይ። ማሾፍ ለክርስትና የሚጠቅም ነገርም አይደለም እኮ። በሰላም ተወያይ። እያሾፍኩ አይደለም፣ እየጠየኳችሁ ነው። ጥያቄውን ተቀብለ ማስረጃ ማምጣት አለብህ። ችግር የለውም። እስከ ጥግ ድረስ ትሟገታለህ። እንደዛ ስላልሆነ ነው። ቅድምም ለዛ ነው ሚዩት ሳደርገው የነበረው። ኤፍዬድ ሰላም ብለናል። ሰላም እንዴት ናችሁ? የጨረቃ ቃሌ ከታች ያላቸው ወንድመቶች ሰላም ብያለሁ። እኔማ ሰብጀክቶ ባፕቲዝም ላይ እንዴት ገባ እኮ ብዬ ነው። ህጻናት ምናምን ብሎ አይ ኖ አኬ በቃ እንዳውም ብሎክ ላደርግ ነው። አይ እኔ ስርዓት የሌለው ሰው ዝጋ ምናምን ትላለህ። እንደዚህ መተህ ቁጭ ብለህ እንደፈለክ እየተንትን እያልክ አይ ቁጭ ብለህ ስማ። በቃ ብሎክም እንትንም ሚውትም አትደረግም። ቁጭ ብለህ ስማ። አይ እንደዚህ ባለ ክብካቤ ያናገርን ዝጋ ምናምን ብለህ ታሾፋለህ። ሂድ ኤፍዬ። አትሊስት ኔቸር ኦፍ ባፕቲዝም ላይ ቢያወራ እሺ፣ ግን ቀጥታ ሰብጀክት ኦፍ ባፕቲዝም ላይ ሲገባ ትንሽ ሆነ አንኳር ጥያቄውን እየነካ አይደለም። አዋቂ የሚሆን ህፃን ብቻ ወይ ዱዓልም እንምን እስቲ የትኛው ነው ነገረ ድነት ተሳቢያችሁ የሚል ነውና አንድ ሰው ቃል ተሰብኮለት ልክ ሲያምን ምን ይሆናል? እስቲ እሱን ነገር በደንብ ያስረዱን። ጥሩ ነው። ወደ ጥምቀት ሳይሄድ እዛ ጋር በቃሉ በኩል ምን ሀፕን ያደርጋል? በዛ ሰው ምንድን ነው እዛ ጋር የሚሆነው? አምኖ ምን ይሆናል ሰው የሚለውን የጊዜ ታይም ካፕ ስላለ እዛች ታይም ላይ የሚሆነውን ነገር በተለይ ቢያስረዱ ምናምን ጥሩ ነበር። ናታን ሉተራን ነው ይላል። አዎ ሉተራን ቴዎሎጂ ነው የምከተለው። እሺ እኔ ምንም አላልኩም። ካላችሁ ግብ ኦርቶዶክሳውያን እስቲ አስረዱ። የድነት እንግዲህ ድነት ላይ እናውራ ትሉ ነበር። ኦኬ እሺ ነው። እስቲ በቃ እንግዲህ የመጀመሪያ እኛ እናስጥላችሁ ብለን ነበር። አሁንም ኦኬ ድነት ኑና እንዴት እንደሚዳን አሁን ቅድም ህይወትን ማስገብተነው ነበረ። ምንም ሊሰጠን አልቻለም። ይኸው ቃልም ገባ። እንግዲህ ሊሰጠን አልቻለም። ህይወት ይግባ ቃል እየተናግረዋለ። እንግዲህ እሱ ነው እንግዲህ ከአንተ ጋር ህይወት ምስኪን ነው። ብዙም ምን አልክ? እስቲ ኤፊ ትሞክራለህ እንግዲህ ከህይወት ጋር እንግዲህ ገብታል። አይ አንድ ነገር ላንብብላችሁ። በቃ እሺ፣ ከነገረ ድነት ጋር ይገናኛል ወይስ አይገናኝም? እናንተ ተወስናላችሁ። ላንብብ? አዎ፣ እንዴ በደምብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ ቅዱሳን በዚህ ዓለም ሳሉ ባደረጉት ተጋድሎ ይላል። የቅዱሳን ቃል ኪዳንና አማላጅነት በሚል ርዕስ ስር ገጽ 57 ላይ ቅዱሳን በዚህ ዓለም ሳሉ ባደረጉት ተጋድሎ በእግዚአብሔር ዘንድ ባለሟልነት ተሰጥቷቸዋል። በዚህም ዓለም ሳሉ ሙታንን በማንሳት አስተውሉ፣ ድውያንን በመፈወስ አጋንንትን በማውጣት
ብዙ የተአምር ስራ እንዲሰሩ መንፈሳዊ ኃይልና ስልጣን እንደተሰጣቸው ሁሉ ከዚህ ዓለም በሞት በሚለዩ አቤት አቤት ቃልዬ፣ በቃ ይሄ እንትን ይሄ ስልኩ ነው። አዎ ስልኩ እያስቸገረው ነው ታውቃለህ። ይመስለኛል ስልኩ። እሺ መጣው። አዎ መጣ ቃልዬ። እሺ እሺ ልቀጥል። ከመጀመሪያ ልቀጥል። ቅዱስ 1 2 3 መስመር መሰለኝ አነበብኩ። ልቀጥል። ቅዱሳን በዚህ ዓለም ሳሉ ባደረጉት ተጋድሎ በእግዚአብሔር ዘንድ ባለሟልነት ተሰጥቷቸዋል። በዚህ ዓለም ሳሉ ሙታንን በማንሳት ድውያንን በመፈወስ አጋንንትን በማውጣት ብዙ የተአምር ስራ እንዲሰሩ መንፈሳዊ ኃይልና ስልጣን እንደተሰጣቸው ሁሉ ከዚህ ዓለም በሞት በሚለዩበት ጊዜም ስማቸውን የሚጠራ መታሰቢያቸውን የሚያደርግ በአማላጅነታቸው የሚያምን ሁሉ ዋጋ እንደሚያገኝ ከልዑል እግዚአብሔር ቃል ኪዳን ተሰጥቷቸዋል። ጻድቁን በጻድቅ ነቢዩን በነቢይ ስም የተቀበለ በክርስቶስ ተከታዮችና አገልጋዮች ስም ቀዝቃዛ ውሃ እንኳን የሰጠ ዋጋው እንደማይጠፋበት ጌታችን በወንጌል አረጋግጧል። ይሄ በአባቶች እንዴት እንደተፈታ ታውቃላችሁ እንጂ ባለፈው አውርተናል። ቅዱሳን በአጸደ ሥጋ ብቻ ሳይሆን በአጸደ ነፍስም ያማልዳሉ፣ ስለዚህም ቅዱሳት መጻሕፍት ይመሰክራሉ ብሎ ዘጸአት 32 ከ2 እስከ 15 ምን ሊሰራ እዚህ ውስጥ እንደገባ እግዚአብሔር ነው የሚያውቀው። ዘጸአት 32 ከቁጥር 2 እስከ 15 ካላመናችሁኝ እንደውም ካሜራ ከብቼ ላሳያችሁ። እሺ አንዴ ካሜራ ከብቼ ላሳያችሁ ነው። ከቻልክ ዘጸአት 32 እናውጣለን እስቲ። ዘጸአት 32 እሺ አውጣለን። ከ2 እስከ 15 አውጣለን። እኔ እያነበብኩ ማለት ነው፣ በኋላ ታነብልናል። እሺ እንቀጥል። ይኸው ዘጸአት 32 ከ2 እስከ 15 ይኸው ከ2 እስከ 15 ሄኖክ 12:33 ስለዚህም ቅዱሳት መጻሕፍት ይመሰክራሉ ብሎ እነዚህን ነው የሚያመጣው። ሄኖክን አመጣ። ከዛ በኋላ በነፍስ ሕያዋን ናቸውና ብሎ አያሳይም፣ ብዙ አያሳይም። ተውት በቃ ላንብብላችሁ። እሺ ስለዚህ በነፍስ ሕያዋን ናቸው ብሎ ሉቃስ 20 ከ37 እስከ 40 ድረስ ያሳያል። አሁን ምንድነው እዚህ ጋር እያወራ ያለው? ሉቃስ 20 ላይ እያወራ ያለው ነገር ምንድነው? እግዚአብሔር ሕያዋን አምላክ እንጂ የሙታን አምላክ አይደለም የሚለው ማለት ነው። ኦኬ እንግዲህ እሱም በአጸደ ነፍስ ቅዱሳን ያማልዳሉ ብለው ነው ያመጡት ማለት ነው። ከዛ በኋላ እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነው፣ በሕያዋንም ላይ ሲሰራ ይኖራል፣ ቃል ኪዳኑም አይለወጥም፣ ቅዱሳኑም ሕያዋን እንደሆኑ ራሱ ተናግሯል። በዚህ እምነትና ትምህርት መሰረት ቤተ ክርስቲያን የቅዱሳን ሐዋርያትን፣ የሰማዕታትን፣ የጻድቃንን ቃል ኪዳንና ክብር ትቀበላለች እያለ ይናገራል። ይሄ ነገር እንዴት ነው? ከነገረ ድነት ጋር ይገናኛል ወይስ አይገናኝም? ቃል ኪዳን የሚባል ነገር ስላለ ማለት ነው እንዴ? እሺ ምን አልከሽ? አይ ቃል ኪዳን ካለማ እንዴት ይሰራል እንጂ በደህንነት ጋር አብሮ ነው። ኤፍሬም አለ ሎካል እስቲ ያልከውን እንትን በልኝ እባክህ፣ ይቅርታ ኮሜንት እሺ ሕያዋን ስለሆኑ ሙታን የሞቱ ሰዎች ሕያዋን ስለሆኑ እዛ ይማልዳሉና ለአማላጅነታቸው ደግሞ ቃል ኪዳን ተቀብለዋል። እንግዲህ አስብ፣ ሉትራኖችም ኦልሬዲ ኢን ጀነራል ለቤተ ክርስቲያን ይጸልያሉ ይላሉ። እዚህ ግን ቃል ኪዳን ተቀብለዋል ነው የሚለው። በእነሱ ስም ቀዝቃዛ ውሃ ያጠጣ እንኳን ዋጋው አይጠፋበትምና ቃል ኪዳን ስለተቀበሉ ጻድቃን፣ ሰማዕታት፣ ቅዱሳን እነሱ ኪዳን ስለተቀበሉ በእግዚአብሔር በተሰጣቸው በዛ ኪዳን ያማልዱናል እያሉ ይናገራሉ ማለት ነው። ቃል ኪዳን ተቀብለዋል ነው ግን የሚሉት ያንን ለማድረግ ማለት ነው። ከነገረ ድነት ጋር ይገናኛል ወይስ አይገናኝም? ያ አይ ቲንክ እኔ ጋር አንድ እንደውም አለ። እስቲ ምን እየፈለግኩት ነበረ፣ ምን ተቀብለዋል ነው የመፍረድ ምናምን ነገር አላቸው የሚል ማለት እስቲ ቆይ ላንበበው። ያ ነፍ ነገር አለ። አሁን ከቃል ኪዳኖቹ አንዱ አስብ፣ ከቃል ኪዳኖቹ አንዱ እንግዲህ ቅድም ሲታይ ነበረ፣ ሲያሳይ ነበር በማርያምን የያዘ ስላሴን ቢክድ እንኳን እግዚአብሔርን ክዶ ራሱ አይሞትም የሚል ኪዳን ማለት ነው። ምክንያቱም ሰይጣን እግዚአብሔርን አስክዶት ራሱ ስላሴን አስክዶት ማርያምን ካድ ሲለው እምቢ ስላለው ነው እግዚአብሔር እንደገና ሕይወት የሰጠው ነው። ይሄማ ከባድ ነው እንጂ ከባድ ነው። ብዙውን ጊዜ
ዳትስ ዋይ ብዙውን ጊዜ እኔ ከሉትራኑ ኢንጀነራል ለቤተ ክርስቲያን ይጸልያሉ ከሚለው ጋር በተአምር ነው ሊገናኝ የማይገባው። የቅዱሳን የነሱ የቅዱሳን የምልጃ ኪዳን የምለው ለዛ ነው። ይሄ ባዕድ ኪዳን ነው ኮምፕሊትሊ ማለት ነው። የእንትን የተክለ ሃይማኖት የተቀበረበት ቦታ ከተቀበርክ እንደዚህ ከሆንክ እና በኋላ በደንብ አነብላቸዋለሁ አስፈላጊ ከሆነ ማለት ነው። ሶ በደንብ አድርጎ ነው የሚገናኘው በደንብ ማለት ነው። ኤኒዌይስ ቀጥል እስቲ ምንድነው አነብላችኋለሁ ያልኩት? ያ እንደዚህ አይነት አቀራረብ ከሆነ በቃ ለሁሉ ኃጢአት መደበቂያ ሊሆኑ ነው። ኢቨን ስላሴም ተክዶ አይነት ከሆነ ችግር ነው። እንትን ላይ ነው ትምህርት ሃይማኖት የሚል 2012 የታተመ ነው ይሄኛው። እንግዲህ አንድ ማህበረ ምናምን ያሳተመው እንዲሰንበት ምናምን መሰለኝ። እዛ ላይ ገጽ 70 ላይ የአማላጅነት ተጠቃሚ ለመሆን ምን ያስፈልጋል ምናምን ይልና ኃጢአተኛው የሚለመንለት ሰው ይላል። ከላይ የተጠቀሱትን የማያምን ከሆነ የጠቀሳቸው ነገሮች ካለ የማያምን ከሆነና ከኃጢአቱ ካልተመለሰ ቅዱሳን የኃጢአተኞች ዋሻ መደበቂያ አይደሉምና ለእንደዚህ አይነት ሰው ጸሎትን ምርጃን አያቀርቡም። ይልቁንም ከባድ ቅጣት ያወርዱበታል። እነርሱ አምላክ ዘበጸጋ ናቸው። ቅጣት ያወርዱበታል የሚለው ማለት ሰውየው በስርዓት ከሆነ ያልተናዘዘው እንደዚህ ቅጣቱን ለአውራጅ ናቸው ቅዱሳን አይነት ሳቢ። ይሄን ነው ላነሳል የፈለኩት ቃል። ይሄ ደግሞ ሌላ ሌቭል ደግሞ አለ ትምህርት ሃይማኖት የሚል አለ 2012 ገጽ 70 ላይ ማለት ነው። ይሄ ደግሞ ሌላ ዓለም ነው። ሶ ጋይስ ግቡና ችግር የለውም። እንደዚህ አይነት ነገሮች ከድነት ጋር ካልተገናኙ እንዴት እንደማይገናኙ ደግሞ ታሳዩናላችሁ። ችግር የለውም። ግቡና እንትን በሉ። ቀን በቀን ግን ባይዘው ቤት የሚገቡ ኦርቶዶክሳውያን ቁጥር እየቀነሰ ነው። አስቲ ያ እንዴ ከባድ ነው። ከባድ ምዛ ነው። ምክንያቱም ብዙ ነገር እየቀበርን ነው። የእንትናን ሰምታችሁታል? የማንን እባካችሁ በሀገራችን ላይ መቅሰፍት እንዳናመጣ ያው ደግሞ በታወቀ በሚያስፈራና በሚያስደነግጣለን በመንበር ፊት ምጽዋት ያመጡን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አይታገስም። ትዝ ይላችኋል። አፊና ፊናስ ምንድን ያደረጉት መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅረዙን ብርሃን ከሴት ጋር በመቅረሱ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገት ተቀጭቶ ሞተ። በማን? በሁለት ሰዎች። እባካችሁም በሀገራችን ላይ መቅሰፍት እንዳናመጣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር ግን አምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አይታገስም። ትዝ ይላችኋል። አፊና ፊናስ ምንድን ያደረጉት መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅረዙን ብርሃን ከሴት ጋር በመቅረሱ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። አጥፍተውም ያለውን ኬት መጣው ሞተ። በአሕዛብ በፍልስጤማውያን እጅ የወደቀችው በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እህልጠተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችኋል? አሁን ለዚህ ጥበቃ ያስፈልጋል። ለኛ ተነስ ከዚህ ጋር ምናምን ማለት አለብን። ደግሞ
አያጋፊ አጋፊ እግዚአብሔር የለ አንተ በቃ እሺ ይሁን። እሺ የብሉይ ኪዳን ቆይ ታዲያ የብሉይ ኪዳን ታቦት የለንም አላሉም እንዴ? ቆይ እኮ እኔ አሁን ጥያቄ እኮ ይሄ ነው እኮ እንግዲህ እንደፈለጋችሁ ነው በቃ አሁን ትላንትና መምህር በረከት የብሉይ ኪዳን የለንም ሲሉ ነበር። ምንድን ነው አሉ? ቅዱስ ጠረጴዛ ነው አሉን። ይኸው ዛሬ ደግሞ እሱ መጥቶ ጥሩ ነው እንትኑን አሁን ለምሳሌ ታቦት ድረስ ሄዶ ሰው ሊያከብር ሄዶ ዙሪያው ላይ ታቦቱ ዙሪያው ላይ እንደዚህ አይነት መጥፎ ነገር ሲሰሩ ሂዱ ማለታቸው ጥሩ ነው። ግን እንዴት ነው ይሄ ነገር በእንትን በብሉይ ኪዳን አይን መታየቱ? ኤፍዬ እንዴት አየው ይሄንን ነገር? ያ ኢቭን እንኳን እሱ እንትን ነው አሁን እርስ በርስ የሚጋጫል። አሁን እንደዚህ ያሉ ቴዎሎጂያንስ ማለት ነው በኢትዮጵያ ኦሪየንታል ሳይድ ስለ ታቦት ዲስክራይብ ያደረጉ ምናምን ተመሳሳይ የኦልድ ቴስታመንት ነው አይነት ሀሳብም የላቸው። ልጅ እኮ ወንድማችን ዘማርያም ባለፈው ራሱ ምንድነው ጌታ የነሳው ስጋ ላይ ምናምን ሁሉ ላይ አንስተው ነው ነበር እኮ አንዳንድ ሚስቴኮች ነበሩት ብለና አይ ቲንክ ዘሆል ኦሪየንታል የሚያምነው አይመስለኝም ያነሳው ሀሳብ። ቅድም ያነበብኩልህ ራሱ ቅዱሳኑ ፍርድን ያወርዳሉ ምናምን ይላል። ምልጃው ላይ እንድትፈራቸው ሆነ ነው። ገብተዋል። በስርዓት ከአንተ ካለመንክ ከለመንክ ስለ ኃጢአትህ ከማለድክ በኋላ ደግማ ኃጢአትን ብትሰራና ብትቀልድ አምላክ ዘበጸጋ ስለሆኑ ይፈርዱብሃል ምናምንም ይላልና ጀስት የሆነ ስኬሪ የሆነ ሞቲቭ ታቦቱ ላይ ስኬሪ የሆነ ሞቲቭ አማላጅነታቸው ላይ ምናምን የመቀጠል ነገር አላቸው እነሱ ነው ስራት ማለት ነው። እኛ እኮ መዳን እኮ በክርስቶስ ብቻ አይደለም እዛ ቤት የምንለው እኮ ለዚህ እኮ ነው። አሁን መዳናቸውን እንኳን አስረዱን ብለህ ስትላቸው በስነ ስርዓቱ ይሄ ነው ብለው እኮ አይሰጡም። ዘለው የሚሄዱት የቱ ጋር ነው? ትቆረጣለህ። እኔ ግን እውነት ለመናገር እንደዛ ቤት የሚቆረጣለህ እንዴ? ጎንደርን ያየ ሰው እንደዚህ ብሎ ሊል ይችላል። ጎንደርን አይተዋል። ያ እና አሁን ማን ይሙት ቤተ እምነት እንደዚህ አይነት ሆኖ ትቆረጣለህ እያልክ ምንድነው? አንዴ ኤችዲ ምንድነው ሀሜት? የራሳቸው ሰዎች ናቸው ያቀረቡት። እናሳይ እንደ ዩቱብ ላይ እንዳለ እሱ ብቻ እኮ ነው ያለው። የእናንተ ሚዲያ ላይ የሚሰሩ አንዳንድ ልጆች ይሄ ነገር ትክክል አይደለም ብለው ተችተዋል። ትክክል አይደለም ነው እንዴ? እንደገና እኔ ግን እኮ ይገርሙኛል እኮ በቃ ማትለወጡት እኮ ለዚህ እኮ ነው እኮ ያለውን እውነት ለመቀበል ዝግጁ አይደሉም። እኛን ለምሳሌ አሁን ሶፍት ያበላ ዘይት የሚሸጥ ትላላችሁ። እኛ ተቃውመናቸው እነዛ ሰዎች ያንን ድርጊት ደግሞ አንድ ጊዜ ምናምን ያደረጉት በተለይ ይሄ ሶፍት ያበላ ምትሉት ከእናንተ ቀድመን ነው እኛ የምንቃወመው ማለት። እናንተ ግን ሲነገራችሁ እንኳን ጎንደርን የሚያክል ያ ህዝብ ተሰብስበው እንዴ ይሄው ቅድም አሳየው አይደለ እንዴ? ሐዋሳ ገብርኤልን ምክንያት በማድረግ ስትመጡ ቡና ቤት አዘጋጅተን እንጠብቃችኋለን ያለቻቸው። ይሄው ማስታወቂያውን ላሳይ በቃ እንድታመነኝ። እንግዲህ ምንም ማድረግ አይቻልም። በቃ እንግዲህ ምንም ማድረግ አይቻልም። ያው ሰማይ አትመጻደቁ። በቃ ቪዲዮአችን ለገብርኤል ስትመጡ ኑ ዳንዴ ትገዛላችሁ። ሴት አስቀምጠን እየነገርናችሁ ነው። የፈለጋችሁ ዳማጣችሁ ተወስዳላችሁ የሚል ማስታወቂያ ይሰራል። ለምን? ለገብርኤል ታህሳስ ስትመጡ ገብርኤልን ለዝሙት እያሉ እኮ ሐዋሳዎች። ይህን ማስታወቂያ ሰራውን ተቋም ነው የምነግራችሁ። ተመልከቱ።
ወደ ዋናው ማራኪው ሀገር ሐዋሳ በሰላም ተወሰነን እኛ ግራንድ ፋይስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር መጥተው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ የገብርኤል ቀንን በማስመልከት ለእናንተ ቀውጢ የሆነ የጭፈራና የዳንስ ፕሮግራም አዘጋጅተን እየጠበቅናችሁ ነው። በነገራችን ላይ በዚህ ቪዲዮ ላይ በዚህ ፕሮሞሽናቸው ይቅርታ በኢየሱስ አላየሁትም ሚዲያ ላይ ወጥቶ በገብርኤል ህዝቡ ዝሙት ልታዘሙቱ ልታስጨፍሩ እንዴት አደርጋላችሁ ብሎ በጣም ብዙ ሰው ነው የተነሳባቸው። ቪዲዮን በደንብ ላሰማችሁና ከዛ በኋላ ደግሞ ሀቃቋን እንነጋገራለን። በጆሮ ዲጆች የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን የተለያዩ የሚያማምሩ መጠጦች ለእናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሎንግ የምትሉትን ግንኙነት ማድረግ የምትችሉበትን ሴቶች የዝሙት ማስታወቂያ የሐዋሳ የምትገኙ ኦርቶዶክሳውያን እንዲህ አይነት ነገር በእናንተ ላይ ሲሰራ እንዴት አስችሏችሁ ዝም አላችሁ? በማስታወቂያ ስለመጣና ቪዲዮ ስለወጣ ነው እንጂ በነገራችን ላይ ደጋፊዎች ናቸው። ያላስተማሩትን ህዝብ ስለመጠጥ የሚገባ ግንዛቤ ያልሰጡትን ህዝብ አሁን ወጥተህ ሚዲያ ስላገኘህና ማይክ ፊት ለፊት ስለተቀመጠ እንደፈለግ ወጥተህ መናገር ትክክል ነው እንዴ? ይህ ነውር እኮ ነው። በጣም እኮ ነው የሚያስጠላው። መቼ አስተምራችኋቸው ታውቃላችሁ? ስለ ቅድስና በክርስቶስ ኢየሱስ ስለሚገኘው ንጹህነት ስለ ቅድስና መቼ አስተምራችኋቸው ታውቁና ነው? ስለ መጠጥ ጠጡ አልጠጡም አብረን የምትጠጣው አንተም የምትጠጣው ነገር ነው። ባህል እየጠበቅ ጠላ አይቀር ውስኪ አይቀር ቢራ አይቀር ትጠጣለህ። ልም አድርገህ ትጠጣለህ፣ ትጨፍራለህ። ግን የነሱ ቢራ እንትን የሚሰጣቸዋል ፋሲካ ምክንያት ምንድነው ጥምቀት ምክንያት በማድረግ አላያችሁትም? በስነ ስርዓቱ አጋፔ ጋር አለ እሱ። እኔ ዱዌት ያደረኩትን አሳይ። ዱዌት ያደርጌዋለሁ። የመጨረሻው ዱዌት እሱ። እሺ እስቲ ቆይ እሱ እነሱ ግቡ እና ሞግቱ። እኔ እኮ ከሁሉ የሚገርመኝ ምንድነው እንትን ማለታቸው ትቆረጣለህ እንዴ? ኧረ ጌታ ሆይ! ታዲያ እኮ እንደዛ የሚቆረጥ እኮ ይሄ ነው የመጀመሪያው። ሞተሽ አድኛቸው ነው አይደለም? ቆይ እሱ ሊሆን አይችልም። ቃሌ የትኛው ነው ሊሆን የሚችለው? አይ ዱዊቱን ነው። ዱዊት የተደረገ አለ እኮ ወረደ እንዴ? የቱ ጋር ነው የሚገኘው? ዱዊት የሚለው የሚገኘው እንዴት ነው የሌለው አንተ ጋር እኮ? ይሄ እኮ ያንተን መናፍቅ ነው እንዴ ቢለው ሙስሊሞቹም ኦርቶዶክስ ናቸው ልላችሁ ነው ማለት ነው ዛሬ። ሌላው ተባለ እንግዲህ ሙስሊሞቹም ኦርቶዶክስ ናቸው እንዳደነግጡ ያለ በመቤቴ አይ ይበቃኛል። ለትለዩብኛላችሁ እኮ ኮምፕሊት እያደረጋችሁ በዓሉን ለመንገደኛው ቆንጆ ቀዝቃዛ የዋላ ድራፍት እየጋበዝን ነው። እንኳን አደረሳችሁ፣ እንኳን አደረሰን። እንኳን አደረሳችሁ እያለ